ስለዚህ የኔን ማስረጃ አንተ ለምን ነው የምትወስነው? እኔ አልወሰንኩም እኮ ሲያሳየን አብረን ያለን ያልኩት። ኦኬ ስለዚህ ጥያቄ ነው የምንጠያየቀው ማለት ነው። እና የሚቀጥሉት 5 ደቂቃ እኔ እጠይቅሃለሁ፣ አንተም ደግሞ 5 ደቂቃ ትጠይቀኛለህ ማለት ነው። ጥሩ ይቻላል። እሺ ጠይቀኝ። ስለዚህ ጀመር 5 ደቂቃ ያዝልኝና እኔ ጠይቀዋለሁ እና ከዛም በኋላ እሱ ደግሞ እንትን ይላል ማለት ነው። በመጀመሪያ ይበቃችኋል። 10 እናድርገው። 5 ደቂቃ በቂ ነው። ምክንያቱም ያው ድግግሞች ስለሆነ ሀሳቡ 5 ደቂቃ አይተን ጊዜው ካልበቃ 1 2 3 ደቂቃ ትጨምራለን፣ ችግር የለውም። ኦኬ ያሬድ የምጠይቅ ጥያቄ ምንድነው? እሰማለሁ አለ። አዎ እሺ እኔ አንተን የምጠይቅ ጥያቄ ምንድነው? ፕሮቴስታንቶች ከሁለት አካል አንድ አካል ብለው ያምናሉ ብለሃልና ማስረጃው ምንድነው? አንድ አካል ብለህ ስለምታምን ኖ ከሁለት አካል የሚለው ነው ማንስማም። አንድ አካል ማን እናምናለን? ከሁለት አካል የሚለውን ከየት አመጣው? አንድ አካል ብላችሁ ስለምታምኑ ነው። ምክንያቱም መለኮት ስለዚህ ከሁለት አካል አይደለም። ሁለቱ አካል ምንድናቸው? ከሁለቱ አካል አንድ አካል የምትለው አንተ አስረዳኝ እንጂ እሱማ እኔ ጥያቄ ነው። ምክንያቱም አንተ አንድ አካል ብለህ የምታምኑ። አይ ፕሮቴስታንቶች ከሁለት አካል አንድ አካል ብለው ያምናሉ ብለሃል። አዎ የሰው አካልና የመለኮት አካል ወይም የስጋ አካልና የመለኮት አካል አንድ ሆነ ይላሉ። በማርያም ከመጸነሱ በፊት ቃል አካል ነበር አይደል? እኔ ማለት የሚችል ነበር አይደል? ቃል ሰውም አካላዊ ነው እኔ ማለት ይችላል፣ ቃልም አካላዊ ነው ማለት ይችላል። በማርያም ከመጸነሱ በፊት ቃል ስጋ ነበረ ወይስ ሰው ነበረ? ቃል አካላዊ ማለት ስጋው ቃል አካላዊ ነው። ስጋው ግን አካላዊ ነበረ ወይስ ዝም ብሎ ስጋ ነበረ? ሳርክስ ነበረ ወይስ በማርያም ከመጸነሱ ስጋ ይዞ አልወረደም? ዳንኤ እኮ ሳርክስ ነው ስጋ ነው እንጂ ሆነው ፐርሰናል ነበረ ማለት ስጋ ይዞ አልወረደም። በድንግል ማርያም ነው ከስጋ ተካፈለ። ሳርክስ ነው እንጂ ፐርሰናል ነበረ ማለት ከስጋዋ በማህፀንሽ ፍሬ ከሆነ ፐርሰን ነው ኖ የተባለው ቃል ስጋ ሆነ ቃል ሳርክስ ሆነ ነው የሚለው የግሪኩ ቃልና ሳርክስ ነው እንጂ ሆነው ፐርሰናል ነበረ። ስጋ ያለ ህይወት ያለ እኔነት ስጋ አለ ብቻውን? አዎ ስጋ ብቻ ነው። ሳርክስ ከመቼ ጀምሮ ነው ሳርክስ ፐርሰን የሚሆነው? የማህፀንሽ ፍሬ የተባለው እኔነት ስላለው ነው። የማህፀኗ ፍሬ አይደለም አላልኩም። ፐርሰን ነበር ወይ ነው ጥያቄው? አዎ እኮ የማህፀን ፍሬ ማለት እኮ ፐርሰን ነው ወንድሜ። ፐርሰን ስለመሆኑ ማስረጃ ምንድን ነው? ከማርያም ከመጸነሱ በፊት ስጋ በፐርሰንነት ነበረ? የማህፀንሽ ፍሬ ገብቶኛል። የማህፀንሽ ፍሬ ከመባሉ በፊት ስጋ ፐርሰን ነበረ ወይ ነው ጥያቄው? ምን ማለት ነው? ምን አይነት ጥያቄ ነው? አልገባኝም ጥያቄ። የማህፀኗ ፍሬ ከመሆኑ በፊት ሳርክስ ነበረ፣ ስጋ ብቻ ነበረ እንጂ ፐርሰን እኔ ማለት የሚችል ነበረ ስጋው? የማህፀኗ ፍሬ ስጋ ብቻ ስትል ማለት ነው? አልገባኝም ጥያቄ። ስጋ ብቻ ሳርክስ ነፍስ ዮሐንስ 1:14 ላይ ቃል ስጋ ሆነ ነው የሚለው። ስጋው ደግሞ ሳርክስ ነው። ስለዚህ እሱ እኔ ማለት ይችል ነበር? ስጋ የምትለው አልገባኝም። ስጋ ማለት ከነፍስ ነፍስ የሌለው ዝም ብሎ ይሄ እንደዚህ ቦጭቅ ያለ ስጋ ማለት ነው? አዎ ቃሉ ራሱ ሳርክስ ነው የሚለው። ቃል ስጋ ሆነ ሲል ስጋ የሆነ ስጋ ቦጭቅ ያለ ግን አይሰርከው። ቃሉ ራሱ የግሪኩ ቃል ሳርክስ ነው የሚለው። እሱ እኔ ማለት ይችላል ወይ ስጋው? ይኸውልህ ዳኒ የጠየቁት ጥያቄ ስጋ የሚለውን የተረዳኸው ግሪኩ ሳርክስ ቢልም ከአካልነት ህይወት የሌለው ስጋ ነው። እንደዛ ነው። አዎ እንደዛ ነው። ሳርክስ ማለት ትርጉሙ እንደዛ ነው። ፍሌሽ ማለት አንተ እንደሱ ዳይሬክት እንግሊዝኛ ትርጉሙ ፍሌሽ ነው። ጥሩ እንግዲህ እየሰማችሁ። ስለዚህ እሱ እኔ ማለት ይችል ነበር። እኔ ልመልስልሃ የማህፀንሽ ፍሬ ስለሚል እኔ ደግሞ ከኔነት ከባህሪ የተለየ ስጋ የለም። መለኮት ሲመጣ ስጋና አጥንት ደም ይዟል። ስለዚህ ይሄ ስጋ ይሄ ሳርክስ እኔ ማለት ይችል ነበር ማለት ነው። ኦኬ እዚህ ለመቆጠብ የማህፀንሽ ፍሬ ከተባለ እኔ ቀጥሎ። ስለዚህ እኔ እንደሚገባኝ ከሁለት አካል አንድ አካል ሳይሆን ከአንድ አካልና ከአንድ ሳርክስ ኢየሱስ ተፈጠረ ማለት ነው። ተወለደ ማለት ነው። ሶሪ ኢየሱስ ተወለደ ካለ በኋላ ከሁለት ባህሪ አንድ ባህሪ ስንል ለምሳሌ ኢየሱስ ክርስቶስ በጥበብ በሞገስና በእውቀት በእግዚአብሔርና በሰው ፊት አደገ ስንል ያደገው መለኮት ነው ስጋው ነው? አዎ እንደኛ በሁለት አንከፍልም። ችግር የለውም ግን መለኮት ነው ያደገው በስጋ መለኮት በስጋ ስለተገለጠ ስለዚህ እኛ በሁለት አንከፍልም። መለኮት በስጋ ያለው የምናገረው። ኦኬ የባሪያን መልክ ያዘ የተባለው ማን ነው? ስጋው ነው ወይስ መለኮቱ ነው? መለኮት በስጋ። ኦኬ እዚህ ጋር ሌላ ጥያቄ። በእግዚአብሔር መልክ ሲኖር ሳለ የተባለው ስጋው ነው ወይስ መለኮቱ ነው? ኦኬ በእግዚአብሔር መልክ ሲኖር ሳለ የሚለው የመለኮትነቱን የሚያሳይ ነው። ምክንያቱም አሁን መልክ የሚለው በመጽሐፍ ቅዱስ ሲፈታ በኦሪት ዘፍጥረትም አንብብ እግዚአብሔር አዳምን በመልኩና በምሳሌው ፈጠረ። ፊልጵስዩስ 2:6 ነው ያልኩት። ፊልጵስዩስ 2:6 ላይ በእግዚአብሔር መልክ ሲኖር ሳለ ይላል። መልክ የሚለው የእግዚአብሔርን እግዚአብሔር ሆኖ ሳለ እርሱ በመለኮት ክብሩ ሲኖር ሳለ ማለት ነው። ከዛም በኋላ ወረድ ብሎ ደግሞ የባሪያን መልክ የባሪያን መልክ ይዞ መጣ ስለሚል ስለዚህ የእግዚአብሔር መልክና የባሪያን መልክ ይላል። እነዚህ ሁለት ባህሪዎች አይደሉም። በመለኮት በስጋ ተገለጠ ማለት ነው።
ስለዚህ የእግዚአብሔር መልክ ሲኖር ሳለ ከዛም በኋላ ደግሞ የባሪያ እሺ ኢየሱስ ክርስቶስ ተራበ ተጠማ ይላል። የራበው ማን ነው? መለኮቱ ነው። ኦኬ ኢየሱስ ክርስቶስ ሲተኛ መለኮት በስጋ ነው። እሺ መለኮት ይተኛል? መለኮት በስጋ ኦኬ መለኮት ይተኛል ወይ ነው ጥያቄው። እኛ እንከፋፍ ከተዋህዶ በኋላ ሁለትነት የለም። እኛ እንደናንተ አንከፍልም እኛ። እሺ ከሁለት ባህሪ አንድ ባህሪ የምትለውን አንድ ምሳሌ ፍጠርና እስቲ ያሳየኝ። ከሁለት ባህሪ አንድ ባህሪ ርዕሳችን አካል ላይ ነው ዳኒ። የርዕሳችን ኧረ ባህሪ ሳይጨምርም እንዴ? እኔ ባህሪ አላወራንም። ባህሪ ካልከኝ ግን መልስላለሁ፣ ችግር የለውም። ከሁለት ባህሪ አንድ ባህሪ መልስልኝ። ከሁለት ባህሪ ማለት ማሰል እኛ በሁለት ከፍለን እንደናንተ አምናምን ሁለት ባህሪ ምን አይደለም። ለምሳሌ ማን ሞተ ብትለኝ መለኮት በስጋ ሞተ። ማን ተራበ ብትለኝ መለኮት በስጋ ተራበ እልሃለሁ። አውቶ ሰርች ያደረገ ነው። ሶሪ ናይስ ኢንክሪድ ምንም ማድረግ አልችልም። እሺ ጥሩ። በኋላ ላይ ስናጠቃልል አሳያለሁ። እኔ ወደ ሁለተኛ ጥያቄ ልመለስ። ይሄ መልስ አልተመለሰልኝም። እኔ በኋላ ሳጠቃልለው አሳያለሁ። እሺ ሁለተኛው ጥያቄ አንድ አካል ስትል የምንና የምን አካል ነው? ኦኬ ይሄው አገኘሁት። አክቹዋሊ ኦሪጂናሉ ማግኘት አስቸጋሪ ነው። አሁንም ይሄም የሚለው ኦሪጂናል አይደለም። ኦሪጂናሉ አለ። ለማንኛውም አካል ስትል ወደ አካል ልመለስ። አንድ አካል ያልኩ የትኛውን አካል ነው? የትኛው ከተወለደ በኋላ አንድ አካል የሚባለው አምላክም ሰው የሚሆነውን ነው። ሰው አካላዊ ነው? አዎ ሰው አካል ነው። መለኮት አካላዊ ነው? መለኮትም አካል ነው። የትኛውን አካል ያልከው? በክርስቶስ ውስጥ ግን ባህሪ የሆነው ነው የተገለጠው። ሰውነትም አምላክ። የትኛውን አካል ነው አንድ አካል ያልከው? የመለኮትን አካል ነው የስጋን አካል ነው? ከሁለት ባህሪ አንድ አካል ነው፣ ሁለቱንም የያዘ አምላክም ሰውም ማለት ነው። ስለ ባህሪ አልጠየቅኩም። አንድ አካል ያልከው የስጋን አካል ነው ወይስ የመለኮትን አካል? የሁለቱ ነው ሳይነጣጠል። ስለዚህ ከሁለት አካል አንድ አካል ነው ማለት ነው። ኖ ከአንድ አካል እና ከአንድ ስጋ አንድ አካል ነው። ከአንድ ስጋ አካልና አንድ ስጋ እንጂ ስጋው አካሉን አያውቅም ሲጀመር። ሰው ነው አይደል የሆነው? ኦፍኮርስ የማህፀን ማለት ነው። የማህፀን ፍሬ ሆኖ ማለት ነው። በማህፀን የተጸነሰ ማለት ነው። መለኮት ስጋ አለው፣ አጥንት አለው፣ ደም የለውም ማለት መለኮት የለውም። ስለዚህ መለኮት ስጋና አጥንት ደም ያለው ማን ነው? ሰው አይደል? ሰው ነው። ግን ሰው ከመጸነሱ በፊት ሰው አልነበረም። ከመጸነሱ በፊት እሱማ መለኮት ስጋ ብቻ ነበረ። ስለዚህ አካል ስትል የመለኮትን አካል ነው ወይስ የስጋን አካል? ከሁለት አካል ለማግኘት እኮ በፊት መኖር አለበት። ከመጸነሱ በፊት ሰው የለም እኮ ነው ያልኩ ያለሁት ዳኒ። ከመጸነሱ ሰው የለም። ከድንግል ማርያም ከስጋዋ ተካፍሏል አልተካፈለም? ከስጋዋ ዘር ተካፍሏል። መጽሐፍ የሚለው እንደዛ ነው። ከስጋዋ ዘር ተካፍሏል፣ ዘር ወስዷል። ከስጋ ላይ ዘር አለ እንዴ? ከስጋ ላይ ዘር ይወሰዳል እኮ ቃሉ የሚለው ስፐርማ ወሰደ ነው የሚለው እንጂ ስጋ ወሰደ አይልም። ከስጋ ላይ ዘር ወሰደ ነው ያልከው። በየትኛው ሂሳብ ነው ከስጋ ላይ ዘር የሚወሰደው? ገብቶኛል። ለአነጋገር ጉዳይ ነውና ዘር ወሰደ ነው የሚለው የዕብራውያን ምዕራፍ 2:15 ላይ ዘር ወሰደው። ዘር ወሰደ። ዘር ከማርያም ነው የወሰደው። ዘር የምን ዘር? የማርያምን ዘር ወስዷል። ያለ ወንድ ዘር የአዳምን ዘር ወስዷል። ያለ ወንድ ዘር ያለ ወንድ ዘር የሴት ዘር ነው የወሰደው። የሴት ዘር ወስዷል። ያለ ወንድ ዘር ወስዷል። ቆይ ስማኝ፣ ያለ ወንድ ዘር ግን የሴት ዘር ወስዷል። ያለ ወንድ ዘር እንደሆነ መጽሐፍ ይናገራል። የሴቷ ዘር ነው ኢየሱስ። አሁን ስማኝ፣ ያለ ወንድ ዘር አልክ አይደለ? አሁን ዘር ያለ ወንድ ዘር ያ ዘር ስጋ ነው አይደለም? ዘር ስጋ ነው እኮ አልከኝ ቅድም። የተዘጋጀ ዘሩ የራሱን ስጋ ፕሮዲዩስ ያደርጋል። ዘሩ የራሱን ስጋ ፕሮዲዩስ ያደርጋል። እንዴት ነው በብቻው የራሱን ዘር አንድ ብቻውን ለብቻው ዘር ስጋን ፕሮዲዩስ የሚያደርገው? በቃ that's how it is። ምክንያቱም 23 ክሮሞዞም 46 ክሮሞዞም 2 ሴል 4 ሴል 8 ሴል ይሆናል። ቀጥሎ ደግሞ የምትረዳው 23 ክሮሞዞም ያክ ነው በእግዚአብሔር የሰራውን ድንቅ ስራ በክሮሞዞም እና በኤክስ ዋይ ዚ ነው የምትረዳው።
እንደዚህ እንዳልረዳ የሚያዝ የእግዚአብሔር ቃል አለ። ኦኬ። ስለዚህ የማህፀንሽ ፍሬ ሲል በድንግል ማርያም የነበረውን በድንቅ የመንፈስ ቅዱስ አሰራር እናንተ ኤክስ እና ዋይ ክሮሞዞም ምናምን ብለህ ነው የምትረዳው። ኤክስ እና ዋይን የፈጠረው ድንቅ የሆነው እግዚአብሔር አይደለም? መልካም ጥሩ። ስለዚህ አሁንም ልመለስ ወደ ጥያቄ። አንተ ወደ ባዮሎጂ ስለገባ ማለት ነው። እምነት ደግሞ ከባዮሎጂ በላይ ነው። የመንፈስ ቅዱስ ስራ ደግሞ ባዮሎጂን የፈጠረው እግዚአብሔር አይደለም? ሰይጣን ነው የፈጠረው። ስለዚህ እንመለስ ዳኒ፣ አሁን የኔ ሰዓት ስለሆነ። ስለዚህ አሁን ከሁለት አካል አንድ አካል፣ አንተ ለነገሩ ሁለት አካልም አታምንም። እሺ አካል ያለ ባህሪ አለ? አካል ያለ ባህሪ የለም፣ ሊኖር አይችልም። ስለዚህ እኛ የምናምነው ምንድነው? ከሁለት ባህሪ አንድ ባህሪ ነው የምናምነው እኛ። ያሬድ የሚያምኑት ግን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው ግን ከሁለት ባህሪ አንድ ባህሪ ሳይሆን ከሁለት ባህሪ አንድ ባህሪ ታደርግና ከአንድ ባህሪ ደግሞ አንድ ክርስቶስ ነው። ስለዚህ መሀል የተጨመረችው አንዷ ባህሪን እንቃወማታለን ማለት ነው። ሌላኛው የኢየሱስ ማለት ፊሎኬ የሚለውን የምንደግፍበት ምክንያት የኢየሱስ ክርስቶስ መንፈስ ይላል። መንፈሴን እልካለሁ ይላል። እኔ መንፈስ ቅዱስ መጥቶ እኔን ያከብራል ይላል መጽሐፍ ላይ ማለት ነው። እፍ ብሎ መንፈስ ቅዱስን ተቀበሉ ይላል። ኦልሬዲ ከአብ እንደሚሰርጽ እናውቃለን። ነገር ግን ደግሞ የአብ የሆነው የኔ ነው ይላል። በዚህ ምክንያት ከአብም ከወልድም የሚል አገላለጽ አባቶች ተጠቅሟል። ያው እንቀበለዋለን ለማለት ነው ማለት ነው። እንግዲህ ጊዜ ካለኝ በዚሁ ላይ ኤክስፓንድ ለማድረግ ማለት ነው። ጌታ ኢየሱስ ክርስቶስ ሁለት ባህሪ አንድ አካል ብለን ነው የምናምነው። ይሄ ባህሪ ሁሉ ቦታ የሚገኝ፣ ሁሉን ማወቅ የሚችል፣ ሁሉን ማድረግ የሚችል ፈጣሪ የሆነ የመለኮት ባህሪ ያለው ሲሆን ለእኛ ደግሞ ወንድሞች ሊለን ያላፈረ ቃል ስጋ የሆነለት ከአባቶች በስጋ የወጣም የዳዊት ዘርና ስር የሆነ ከሴቲቱ የተወለደ የሰውነት ባህሪ በሙሉ ያለው እንደኛ ተጨነቀ የሚል መጽሐፍ ምንድን ነው? ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ በማስጨነቅና በፍርድ ተወሰደ የተባለው ይሄ በሰውነት የተገለጠው አምላክ ቅድም ከጠቀስኩት ቦታ ደግሞ ማለት በአምላክነት የተገለጠ፣ ስለዚህ ሁለቱም ባህሪ አንድ ክርስቶስ ውስጥ የያዘ ነው ማለት ነው። የተጻፈ ነገር ስላልያዝኩኝ ያው ኦርጋናይዝድ አይደለም። ስለዚህ ሁለት ባህሪ አንድ ክርስቶስ ብለን እናምናለን። አመሰግናለሁ። ቴንክ ዩ። እሺ እናመሰግናለን። ኦኬ ይለቅና ሰከንዱ ገባለሁ እኔ። እሺ ጀመረ። ደቂቃዬ ጀምሮ ነው ሚካኤል ሚዩት ነህ ሚካኤል? አልጀመረም ገና። ኦኬ ጀመረ መሰለኝ። መልካም እሺ ዳኒ እግዚአብሔር ይስጥልን። እንግዲህ እንደሰማችሁት ነው የኛ የሥላሴ ትምህርት ጥርት ያለ ነው። የስጋዊ ትምህርትም ጥርት ያለ ነው። ቅድም ምን ብሏል ዳኒ? ስጋ እኔነት አለ ወይ ብሏል። እንግዲህ እኛ ስጋ ስንል ከድንግል ማርያምን ነው ሪፈር የምናደርገው። ምክንያቱም አምላካቸው ኢየሱስ ክርስቶስ ከሰማይ ሲመጣ ከሰማይ ሲወርድ አጥንት ስጋ ደም ይዞ አልመጣም። ድንግል ማርያም ደግሞ ሰው ናት። አጥንት ስጋ ደም ያላት ድንግል ማርያም ደግሞ አለች ሰው የሆነች። ስለዚህ ሰው እኔነት አለው፣ ስጋ እኔነት አለው። ምክንያቱም ስጋ እኔነት አለው ሲል ቡጭቅ አድርገን ይሄ ስጋ እያልን አይደለም። ስጋ ሲባል ሰው የሆነበት የድንግል ማርያም ማህፀን፣ ድንግል ማርያም ራሷን ነው እንግዲህ ሰው ብለን የምንጠራው። ምክንያቱም እናቱ ናት። የማህፀንሽ ፍሬ ተብሏል ሲነገር፣ የማህፀንሽን ፍሬ ብሩክ ነው ተብሏል። ስለዚህ ሰው የራሱ አካል አለው። ሰው አካላዊ ነው። ሰዋዊ ባህሪ አለው። ሰዋዊ አካሉ ምንድነው? ይዳሳል፣ ይጨበጣል፣ ይነካል። ሰዋዊ ባህሪው ምንድነው? ይደክማል፣ ይተኛል፣ ይራባል፣ ይጠማል፣ ይደማል። ይሄ ሰዋዊ አካልና ሰዋዊ ባህሪ እንለዋለን። መለኮታዊ ደግሞ እኔነት ያለው መለኮታዊ አካል መለኮታዊ ባህሪ አለ። መለኮታዊ አካል እኔነት ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ ነው ማለት ነው። እኔነት ስላለ መለኮታዊ ባህሪ መፍጠር፣ መግዛት፣ ዓለምን ማስተዳደር፣ አዋቂነት፣ መለኮት ፈጣሪነት፣ ጌትነት፣ ገዥነት፣ ይሄን ዓለም ሁሉ አሳልፎ መኖር፣ ይህ የመለኮት ባህሪ ነው። ስለዚህ ቃል ስጋ ሆነ ሲል በመጀመሪያ ቃል ነበር ይላል። ስለዚህ
ቃል ስጋ ሆነ ሲል ቃል ቃልነቱን ሳይለውጥ ስጋም ስጋነቱን ሳይለውጥ በተአቅቦ በተዋህዶ የመለኮት አካል ቃል የሚለው መለኮታዊ አካል መለኮታዊ ባህሪ፣ ስጋ ደግሞ ስጋዊ አካል ስጋዊ ባህሪ ስጋ ሆነ በተዋህዶ ከሁለት አካል አንድ አካል የመለኮት አካል የስጋን አካል ገንዘቡ አደረገ። ስለዚህ ተጨበጠ፣ ተዳሰሰ፣ መለኮትን በስጋ አየ ነው። መላእክትም ሲዘምሩ እኮ ወልድ በአካላዊ ቃልን በስጋ ያዩት እኮ ከድንግል ማርያም ከተወለደ በኋላ ነው። ስለዚህ መለኮት በስጋ ተገለጠ፣ መለኮት በስጋ ታየ። አማኑኤል እግዚአብሔር ከኛ ጋር ሆነ ተባለ። ስለዚህ የመለኮት አካል ከስጋ አካል ጋር በመዋሃድ መለኮት በስጋ ማርያም ተገለጠ። እግዚአብሔር የእግዚአብሔር ልጅ እግዚአብሔር የሆነው ሰው ሆነ እንላለን። ቀጥሎ ደግሞ የመለኮት ባህሪ ከስጋ ባህሪ ጋር አንድ ሆነ። ስለዚህ ከተዋህዶ በኋላ ሁለትነት የለም። እሺ እኔ ለአንተ ነው የምጠይቅህ። እሺ ቶሎ ቶሎ ብለህ በመረጃ ነው የምታሳየኝ ማለት ነው። እሺ እየሰማኝ ከሆነ ኦኬ። መረጃው እንግዲህ በቅርብ ካለ ቶሎ አቀርባለሁ። በቅርብ ካለ ያንተ ፍቃድ ሲል የስላሴ ፍቃድ መሆኑን ይናገራል ብለሃል ቅድም ማለት ነው። ኦኬ ያንተ ፍቃድ ሲል የስላሴን ፍቃድ መሆኑን ይናገራል ብለሃል እና የአብም የወልድም የመንፈስ ቅዱስን ፍቃድ እንደሆነ ነው የተናገርከው ቅድም ማለት ነው። ስለዚህ አንድ ፍቃድ አለ ማለት ነው። አንድ ፍቃድ ነው እንጂ የስጋ ፍቃድና የመንፈስ አንድ ፍቃድ ነው ብለሃል። በቃሽ አንድ ፍቃድ ነው ብለሃል። የስላሴ ሰው ስለሆነ የስላሴ ፍቃድ አንድ ፍቃድ ነው። በቃ የስላሴ አንድ ፍቃድ ነው። በቃ አመሰግናሽ። እሺ ቆላስይስ ቅድም የጠቀስከው ላይ ማለት ነው ፊልጵስዩስ ላይ ማለት ነው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል አይደለ? ነገር ግን የባሪያን መልክ የያዘ በሰው ምሳሌ ሆኖ ራሱን ባዶ አደረገ ብሎ ይናገራል። ኦኬ እዚህ ጋር እየተናገረ ያለው ስለ ባህሪ ነው ወይስ ደግሞ አስቀድሞ ያ በእግዚአብሔር መልክ ሲኖር የነበረው ሰው መሆኑን ነው የሚናገረው? አስቀድሞ በእግዚአብሔር መልክ ስለ ባህሪ ነው የሚናገረው። ሞርፌ ነው የሚለው ያው በእግዚአብሔር መልክ ሲኖር ሳለ ነው። ያ በእግዚአብሔር መልክ ሲኖር ሳለ የተባለለት ሰው መሆኑን አይደለም የሚናገረው ማለት ነው ክፍሉ። በእግዚአብሔር መልክ ይኖር ነበረ፣ ከዛም በኋላ በባሪያ መልክ ይዞ መጣ ይላል። ሁለት ባህሪ ይጠቅሳል። ስለዚህ ሰው መሆኑን አይደለም ወይ የሚናገረው? ያ በእግዚአብሔር መልክ የባሪያን መልክ ይዞ የሚለው ሰው መሆኑን ያው ለሰማኝ ጥያቄ ብቻ እንድትመልስልኝ ነው የምፈልገው። እሺ በእግዚአብሔር መልክ ሲኖር ሳለ የተባለለት ያ እግዚአብሔር ቃል ማለት ነው። ነገር ግን የባሪያን መልክ መያዙን አይደለም የሚያስረዳው። እዛ ክፍል ነው እያልኩ ያለሁት። የሚቀጥለው ቁጥር ነው የባሪያን መልክ መያዙን የሚያሳየው 7 ቁጥር ላይ እኮ ያ በእግዚአብሔር ያለ አዳምጠኝ እሺ አንዴ። ያ በእግዚአብሔር መልክ ሲኖር ያለ ነገር ግን የባሪያን መልክ ወይ ደግሞ ሰው መሆኑን አይደለም የሚያስረዳው ማለት ነው። ሰው መሆኑን እኮ ሰውም አምላክ መሆኑን ያሳያል አልኩሽ እኮ ሲስተር። ስለዚህ እሺ ጥሩ ያንተ ቅድሙን ሐሳብ ያፈርሳል ማለት ነው። ሰው መሆኑን ብቻ ነው የሚያፈርሰው እንጂ ሁለት ባህሪን አሳየኝ እዛ ላይ። የእግዚአብሔር መልክና የባሪያን መልክ ሁለት አይደል እንዴ ነው ወይስ ይለያያሉ? መልክ የሚለው ባህሪ መሆኑን አሳየኝ። መልክ የሚለው ቃል የግሪኩ ቃል ሞርፌ ነው። ሞርፌ ደግሞ ኔቸር ነው። ኔቸር ደግሞ ባህሪ ነው ሲስተር። ሞርፌ ኔቸር ባህሪ መሆኑን አሳየኝ እዛ ላይ እኮ ኢን ዘ ፎርም ኦፍ ጋድ ኢን ዘ ሞርፌ ኦፍ ጋድ ነው ባህሪ ነው። እዛው ላይ የሚናገረው ያ አምላክ ወይ ደግሞ ያ ቃል ስጋ መሆኑ ወይ ደግሞ የባሪያን መልክ መያዙ ሰው መሆኑን አይደል እያስረዳለው። ስለዚህ አንተ ተጨማሪ ቃል እየተናገርክ ያለው እሺ። ለማንኛውም ከዛ ለዓለም ቃል ማለት ነው መንፈስ ቅዱስ ለመለስልሻ ችግር የለውም አንዴ ችግር የለውም አይመለስ ችግር የለውም ቅድም ስለመለስከው ማለት ነው። እና ለምን ጠየቅሽው? ቅድም ከተመለሰ ቆይ አዳምጣይ ቃል ማለት ነው ለዓለም ተመለሰልኝ የሚለው ማለት ነው። መልሰልኝ ሳይሆን የመለስክልኝ ስለያዝኩኝ ችግር የለውም ዘልየዋለሁ እኮ። እኔ ማልመልስ ከሆነ ለምን ነው የምትጠይቂው? አሁን ሰዓቴን አትግደልብኝ። ሰዓት መሽት ያዘ ከዘላለም ቃል ከመንፈስ ቅዱስ የሰረጸ ቆይ ጥያቄ ጠይቀሽኝ የማልመልስ ከሆነ ለምንድን ነው? እሺ አዳምጠኛ እንዴ። ስለዚህ ጊዜ ይሰጠኛል የምመልስበት። አሁን አዳምጠኝ እሺ። አዎ ብለሻል ብትልም እሺ ቀጥይ። እሺ ችግር የለውም። ቃል ከአብ ከዘላለም የሰረጸበትን ቦታ ሳይ የኢየሱስ ክርስቶስ መንፈስ ይላል አይልም? ከዘላለም ቃል የሰረጸበትን ቦታ አሳየኝ። ቃል የሰረጸበትን ከመጽሐፍ ቅዱስ ቶሎ በል። ጥያቄውን በጣም ግልጽ አድርጊው። ሶሪ
ከዘላለም ቃል የሰረጸበትን አሳየኝ እኮ ቃል ከዘላለም የሰረጸበት ከመጽሐፍ ቅዱስ አሳየኝ። ኦኬ ማሳይሽ እኔ ወይም ደግሞ ቃል ሰራጺ የተባለበትን አሳየኝ። ቃል ሰራጺ የተባለበትን አሳየኝ እኮ ከአባቴ ወጥቼ መጣው ይላል አይደል መጽሐፉ? ወጥቼ ማለት ሰረጸ ማለት ነው። ፕሮሲድ አድርጌ መጣው ሰርጬ መጣው ማለት ነው እኮ ወይም ተወልጄ መጣው። ሰራጺ መንፈስ ቅዱስ ነው የተወለደው። መወለድና መስረጽ አንድ ነው። መስረጽና መወለድ አንድ ነው። ቃሉ ፕሮሲድ ማድረግ ማለት ከአባቴ ወጥቼ መጣው ነው የሚለው ወልድ። አንድ ይሄ ብቻ ይመልስልኝ። ባህሪ ያለ አካል መኖር ይችላል? አይ አልመልስም። መጀመሪያ ሁለት ባህሪ አይደለም የምትለው። ስለዚህ ያ ባህሪ በሁለት ባህሪ ነው። ስለዚህ ባህሪ ያለ አካል መኖር ይችላል። ይሄ ብቻ መልስልኝ፣ ጨርሻለሁ። አይ መጀመሪያ ያኛውን ጥያቄ መልሼ ነው የምመልሰው። ወደዚህ ያኛው እኮ በድን ነው ጨርሻለሁ። ስለዚህ ባህሪ ያለ አካል መኖር ይችላል። አልጨረሽም። በድን ነው ብለኸኛል እኮ አስጨርሻለሁ እኮ። በድን የሆነ ስጋ ነው ክርስቶስ ኢየሱስ የተዋሃደው ማለት ነው። እናመሰግናለን። አሁን እየጠየቅኩ ያለሁት ባህሪ ያለ አካል መኖር ይችላል ወይ? ቤቲ ያንቺ ቤት እኮ ነው። ምን አስቸኮለሽ? ማንም ሌሎቹ እንዲጠቀሙበት ነው ሰዓቱ ላይ። ፕሊዝ ቶሎ ቶሎ በል እኮ መልስ ልመልስበት። አሁን እኮ እንድመልስ አልፈልግም። ባህሪ ያለ አካል መኖር ይችላል። ቀጥል። አይደል የመጀመሪያውን ጥያቄ ዮሐንስ 1:14 መመለስ አለብኝ። እሱ ባህሪ ያለ አካል ይችላል ወይ መኖር ይችላል? ይሄ መልሰው መጀመሪያ ዮሐንስ 1:14 ከመለስኩ በኋላ መቼም ስለማልመልሰው ነው። እዚህ ጋር አልመለስክም። ሶሪ እንድመልስ ይፈቀድልኛ። አሁን እኮ ብሳሳትም እኮ አውርቼ ነው የምሳሳተው። ስታስቡት መልስ ሳልመልስ ተሳስቷል ማለት ነው። እንዴት ነው ማንም ቤት የሚያደርገኝ? እሺ ሲስተሙን ዳግም ጠይቅ። ቀረ የኔ እሺ። ሰላም ለእናንተ እንዴት ናችሁ? ሰላም ናችሁ? ነገራችን ላይ አንዲት አስተያየት ማለት ለእኔ ማለት ነው ከባድ ስለሆነ ቀስ እያለ መልስ እንደዚህ ነው የምንመላለሰው ለመረዳት ያህል ነው እንጂ ይሄ ለአሁኑ አይነት ከሳቢ ውስጥ ስህተት ፈላጊ መሆን ጥሩ አይደለም። ግን እሺ አንድ ጥያቄ ብለህ ቀጥል። የት ሄደ? እርምጃ ወሰዳችሁበት እንዴ? ጥያቄውን ቀጥሎ ወንድሜ። አይ የሆነ ሰው ሰየፈው ወጥቶ ነው ወይስ አሮ ነው ያስወጣው? የሆነ ሰው አስወጥቶት ነው። ለምን አስወጣችሁት? ዳጊ እኮ በጣም ቀና ነው። ማንም አያስወጣውም። ተረጋጋ፣ ካለ ይመለሳል። ቆይ እስቲ ዳኒ ወይ ወጥቶ ሊሆን ይችላል። አትቸኩል ዳኒ። ስልክ መጥቶ በሊሆን ይችላል። ዊዶን ነው ሰው ቶሎ መፍረዱ ጥሩ ላይሆን ይችላል። ኦኬ እሺ ተመለስክ። አሁን ዳግም ጠይፈዊ ነው። ይቅርታ እሺ ነው እንዴ? አታስወጡ ሰው ፕሊዝ። እሺ እኔ ይቅርታ ጠይቃለሁ። አይ ኖ አይ አይገባም። እሺ ቀጥል። ጥያቄ ነው ወንድሜ። ጥያቄ ያለኝ አካል ላይ ነው። እሺ በመጀመሪያ አንድ ሀሳብ ላሳይ። ባህሪ ላይ ከሁለት ባህሪ አንድ ባህሪ ብለህ ነው የምታምነው። ልክ ነኝ? አዎ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ነጣጥያ ላያቸው ማን ነው የሚያስወጣው? ሰላም ትሆናላችሁ። በጣም ነው የምወዳችሁ። ቆይ እሺ የሚያስወጡ ሰዎች አሉ። ዳድ አይ አትሰይፉኝ። እኔ ለመረዳት ምንም እንትን አልናገር ላፊ ቃል አልናገር ምን አለ ሞዴሬተር አንሳ። የአንተ ኔት ከሆነ ግን ወይኔ አንተ ኔት ነው በለን ሰው ላይም እንዳንፈርድ። እስካሁን ድረስ እዚህ ውስጥ ሆኜ አሁን ነው የኔ የሚሆነው። ኖ ያንተ ነው አላልኩም እኮ። ከሆነም አሳውቅን ያልኩት እኔ እኮ ይቅርታ ጠየቅኩልህ እኮ የሚያስወጡ ካሉ። ኦኬ እሺ ቀጥል ወንድሜ። ባህሪ ላይ መጀመሪያ እንስማማና ሀሳቡን እናስቀምጠውና ያው የምታምነው ስለሆነ ችግር የለውም። ከሁለት ባህሪ አንድ ባህሪ ብለን የምታምነው እኔ ከሁለት መጠበቂያዎች አሉ አይደለ? ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ብዬ ነው ማለት። የአካል ጥያቄ ስላለኝ ነው። ልክ ነህ። እሱንማ በትክክል ነው የምጠይቀው። ጥያቄ ያለው አካል ላይ ነው፣ ባህሪ ላይ አይደለም። አዎ ግን አካልና ባህሪን ለይቼ ስለማለ ነው ወንድሜ። ጥያቄን እኔ ላቅርብና እሺ አቅርብ። ከሁለት አካል
አንድ አካል ከሁለት ባህሪ አንድ ባህሪ ትልና መጠበቂያዎች አሉ። አለመዋዋጥ፣ አለመቀላቀል፣ እውነት አለመጠፋፋት። ነው። ይሄኛው መጠበቂያ ለባህሪ አለ አይደለ? እውነት ነው። አዎ ይሄን መጠበቂያ ይዘ ነው አካል ላይ የምትሄደው። ተሳስቻለሁ? አካልና ባህሪ ሲጀመር አካል ያለ ባህሪ የለም። ስለዚህ እኔ የተነጣጠለ የጠየኩት ነገር ጥያቄ ገባኝ። እኔ እኮ አይደለም። ቆይ እኔ መጠየቅ የፈለኩት አንተ መጠየቅ ጥያቄ እንደፈለግከው መልክ መዝሙዬ፣ ቆየውልህ እሺ ጠይቅ። ቃላት ላይ ምንድን ነው አንተ እየተናገርክ እኔ እየተናገርኩ ሳይሆን እኔ ላስቀምጥልህና አንተ በምትወደው አስረዳ። እየጠየቀኝ ስለሆነ እኮ ነው። እሺ ትጨርስ ጥያቄን መልስልኝ ስላልከኝ እኮ ነው መልሰው። አዳምጠኝ የምትለኝ ደግሞ ዝም እላለሁ። እሺ ባህሪ ላይ ስታስቀምጥ ሁለት ባህሪ ከሁለት ባህሪ አንድ ባህሪ ብለህ ስታስቀምጥ መጠበቂያዎች አሉ። ኦኬ ከነፍስ ከደም የተለየ ነገር፣ ህያው ያልሆነ ነገር፣ ህይወት በራሱ ህይወት ሰጪው ህይወት እግዚአብሔር የሰጠው እኔ ማለት የሚችል ስጋና አጥንት ደም የሌለው ዝም ብሎ በድን አይደለም ማውራክ። እኛ ክርስቶስ ከሁለት አካል አንድ አካል ሆነ ስንል አካል ስንል ከድንግል ማርያም ከስጋዋ ስጋ ነስቶ የማህፀኗ ፍሬ ሆነ እንላለን። ከስጋዋ ስጋ ብቻ አይደለም ከነፍሷም ነፍስ ነሳ፣ ከደሟ ደም ነሳ ብለን እናምናለን። አካላዊ ቃል ወይ ጉድ! እሺ አካላዊ ቃል እኔነት ያለው ዘላለማዊው የሆነው እኔነት ካለው ስጋ ጋራ ነው የተዋሃደው። የተዋህዶ እኔነት አንድ እኔነት አለ በተዋህዶ ወንድሜ። እኛ አሁን ስለ ክርስቶስ እናወራ ከሆነ እያልከን ያለኸው አካላዊ ቃል እኔ የሚለው እኔነት ያለው አካል ያለው ዘመን ከተቆጠረለትን አካል ያለው ስጋ እኔነት ያለው ስጋ ምንድን ነው? ምትን ያልገባኝም ሰው ስጋ ስል እንዴት ነው አልገባኝም። አሁን ስጋ ምን ነው? አንተ ያዘጋጀኸው እኔነትን አካልን አንተ ያዘጋጀህበት ቦታ ላይ ነው። አካል እኔ ብለህ አካል እኔ ያለው ዘላለም የነበረው እሱ ኢየሱስ ነው። ታመመ ስንል እሱ ኢየሱስ ነው። አካል ስንል ሰው እያልን ነው አይደለ? ለምን ሰው እያልን አይደለም? እና ጌታ ምንድን የሆነ ሰው አይደለ የሆነ? አካል ማለት ዘላለም የነበረው ኢየሱስ ሁለት እኔነቶች አጠገብ ላጠገብ ሆነው ሳይጠፋፉ ሳይቀላቀሉ አይደለም ያሉት። እኔ ይሁን ጥያቄ አንድ እኔነት ነው ያለው። ወንድም መቼ ነው ዘላለም የነበረው? ነገሩ እንዲያብራራ አንዴ ልጠይቅህ። ስጋ ከቃል ጋር ሳይሆን የነበረበት ጊዜ አለ አይልጥል እንትን አለ አንተን አላስተናግድህም ማለት ኖ ለማድረግ የፈለገው ገብቶኛል። ስጋ ያለ ቃል ሳይዋሃድ የነበረበት ጊዜ ነበረ። ዳግም አንዴ ቆይ አዳም ኢየሱስ ስለሆነ ማንም ሰው እንዳይገባበት እኔ ማንም ሰው አልገባበት ልገባ እኮ አይደለም ደግሞ ለኔ እኮ መዝሙሬ እኮ በቂ ነው። ቆይ አንተን አታካብደው። መዝሙር በቂ ነው ለኔ። ጥያቄህን በደንብ ሪፍሬዝ አድርገውና ወንድሜ አሁን ስጋ ስትል ምን እያልክ ነው? አሁን ስጋ እያልክ እያነሳልኝ ያለው እኛውን ከድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነሳ ብለን እናምናለን። ስጋ ስትል አልገባኝም። ህይወት የሌለው አካላዊ እንትን ነፍስ የሌለው ምናምን አልገባኝም። ስጋ የሚለውን አስረዳኝ መጀመሪያ እንዴት እንደተረዳው። እኔ አምላክ ሰው ሆነ ነው የምለው እኮ። ስለዚህ ስጋ የምትለው ሰው ነው ማለት ነው። ቆይ አምላክ ሰው ሆነ ነው የምለው። አምላክ ሰው ሆነ ስል አምላክ ዘላለማዊ የነበረ ያለ ያው አንተ የምትለው ፍጥረትን የፈጠረ እንዲህ ብለን የምንለው አካላዊ ቃል ዘመን ተቆጠረለት እኮ። ቃልም ስጋ ሆነ ሲል ቃልም ስጋ ሆነ። አሁን እኔ ያለው ዳግም ኢየሱስ ያልነው አንድ ያልገባኝ ነገር ቃልም ስጋ ሆነ ሲል ምን ማለት ነው? አምላክ ሰው ሆነ ማለት ነው። ስጋ ስትል ሰው ነው ሪፈር የምታደርግልኝ አይደለ? አምላክ ሰው ሆነ ስንል አምላክ የአምላካዊ ባህሪ የስጋን ባህሪ ገንዘቡ አደረገ እኮ የሰውን ባህሪ ማለት ነው። ሰው ደግሞ ምንድን ነው? አካላዊ ነው፣ ባህሪ አለው አይደለ? እኔ ብሎ የኔ ጥያቄ መሰለ ከተዋህዶ በፊት ስጋ እኔ ብሎ ያውቃል ወይ ወይንስ አሁን ዝም ስለምል ረጅሙ ሰዓት ታስረዳኛለህ።
የኔ ጥያቄም ስለሆነብኝ ነው። ኦኬ ሜቢ ጥያቄው የተረዳኔ ጥያቄው አልገባኝም እና የተረዳችሁት ካላችሁ አኬም ስላለ ሌሎቻችሁም ሀሳብ ስጡ። ጥያቄ ግን አልገባኝ ነው። አም ሶሪ። አሬድ ሰላም ላንተ ይሁን፣ ሰላም ለሁላችሁ። እሺ እንደነ ያለውልኝ መስገን አምላክ አሜን አሜን። ሚኪ ሁላችሁንም ሰላም ብያለሁ። አዎ እንግዲህ አሁን ወንድማችን ብዙ ጊዜ እዚህ አልተለመደም እንደዚህ አይነት ጥያቄዎች እና ምንድነው እየጠየቀ ያለው አካል ነስቷል ወይ ነው ባጭሩ። የሰውነትን አካል ነስቷል ወይ እና አዎ ነስቷል ነው የምንለው። አዎ ነስቷል። ግን አካል ሲባል ግን ምንድነው የሚለው ግን መታወቅ አለበት። የጌታችን ስጋ እና አድማሱ ጀንበሪም በምን መልኩ ነው የሚያስቀምጡት ስጋን ማነው አካልን ከእግር ጥፍር እስከ ራስ ፀጉር ድረስ ብሎ ያስቀምጣሉ። ስለዚህ ከሁለት አካል አንድ አካል ትክክል ያለ መጠፋፋት። አዎ ከምን አንፃር ሁፖስታሲስ በሚለው ያኛው ፕሮሶፖን ይባላል፣ ይሄ ሁፖስታሲስ ይባላል። አካል ስንል ይሄንን ወይም ሃይፖስታሲስ ብለው በእንግሊዝኛ የሚጠሩት ማለት ነው። በግሪኩ ሲሆን ሁፖስታሲስ ኤኒዌይስ ያው እንግዲህ የራሱ አጠራር ነው እና እንደዛ ነው። ሁፖስታሲስ ስትለው ምን እያልክ ነው? ስጋውን ይሄ ለምሳሌ የሰውነት ባህሪ አለ አይደለ? ቆይ አንዴ ሁለቱንም በአማርኛ አድርገህ ወይ ደግሞ አካል ነው እየተባሉ የሚተረጎሙት። አካል ተብሎ ነው የሚተረጎሙ። አሁን ኢትዮጵያ ውስጥ በአማርኛው እንደዛ አካል ተብሎ ይተረጎማል። ግን እኔ ላብራራለህ እንዴት እንደሚለዩ። ለምሳሌ የሰውነት ባህሪ አለ አይደለ? ሁላችንም ጋር ኮመን ነው አይደለም? እንግዲህ የሰው ባህሪ ከተባለ ሰው ሁሉ ጋር ያለ ነው። እሺ አንተ ጋር ያ ባህሪ አለ? የሰውነት ባህሪ ያ ሰው ነኝ። በምን በኩል የተገለጠው? የሰውነት ባህሪዎች በቤት በኩል የታዩት አንተ ጋር በነፍስ ማለት በነፍስ ላይ በነፍስ ብቻ አልገባኝም። አኩስ ቆይ አይምሮ ነፍስን እንዲህ ነው አይደል? ሰውነት አሁን የሰውነት ባህሪ ለሁላችንም የኤሰንሱ ኮመን ነው። ኦኬ ኤሰንሱ በቃ ሁላችንም ጋር አለ አንድ ባህሪ ተብሎ ይነገራል። ግን አሁን በእያንዳንዱ ግለሰብ ውስጥ ደግሞ ይገለጣል አይደል? ይሄ ባህሪ ሲገለጥ በአንተ የተገለጠው ለምሳሌ በምን ውስጥ ነው? በምንድን ነው የተገለጠው የአንተ የሰውነት ባህሪ የሚታየው? አንተ የምርም ሰው መሆነ የሚታየው በምን ውስጥ ነው? በምንድን ነው? ማለት ሰውነቴ ነው። ሰውነቴ ማለት እኮስ በምንድን ነው የሚታየው ያ ሰው መሆነ? አሁን አይምሮ አለ። የምን አይምሮ? ነፍስ አለ። ማሰብ ባህሪ ስታስብ የሰውነት ባህሪ አልገባኝም። የሰውነት ባህሪ በአንተ የሚገለጠው ቤት በኩል ነው በላው ነበር። ባይዚ ልክ ማለት ጀምርክና ተውከው። ምንድነው በአካል ላይ? አካል ምንድነው? የቱ አካል? ስጋ ወይስ እኔ ባይነትን ነው የምትለው? ስጋ አሁን እኔ የምሆነው ስጋ፣ ነፍስ፣ መንፈስ አለኝ። እኔ ሰው ነኝ። በቃ ስጋና ነፍስ አትሊስት እንግዲህ አሁን ስጋና ነፍስ ብለን ብንሄድ አትሊስት የስጋ ባህሪ የነፍስ ባህሪ ያለው ሁለቱ ስጋና ነፍስ። አዎ በቃ ስጋና ነፍስ አንድ ላይ ሆኖ በሱ በኩል አይደለ የሰውነት ይሄ ጀነራል የሆነው ባህሪ ፓርቲኩለር ሆኖ በአንተ በኩል የሚታየው በስጋና ነፍስ ስለሆንክ ነው። ስለዚህ ፊት ለፊት ላይ የሚታየው ስጋ አለ፣ በሱ በኩል አይደል የሚገለጠው ባህሪ። በቃ ስለዚህ አሁን እሱን ያንን ስጋውን ፓርቲኩለር ኔቸር ሆኖ የሚመጣበትን እሱን አካል ብለን እንጠራዋለን። ጀነራል ሲሆን ለሁሉም በቃ አንድ ብለን እንላለን። በአንተ በእያንዳንዱ ያለው እዚህ ጋር ነው ታዲያ። እሺ ይሄ እኔ ያልኩትኝ እኔ ማንነት ቃል ስጋ ሆነ ስንል ቃል ሰው ሆነ ስጋን ገንዘቡ አደረገ ስንል አንድ ሰው የተባለን ማንነትን ነው እኔ የሚልነው ገንዘቡ ያደረገው እያልክን አይደለም። እሱን እኮ መለስኩልህ ዳጊ። እኔ ባይ አስቀድሞ የለም የስጋ ራሱን ችሎ እኔ ከተዋህዶ በፊት እኔ የሚል ስጋ ኖሮ ከዛ በኋላ አልተዋህደ። እሱ ነው እኔ ጥያቄ ሆነብኝ። ይሄ እኔ ባይ በሌለበት ከሁለት አካል ለሚባል እኮስ ተው ቆይ ለሁሉም ጥያቄ ስለሆነ በደንብ አስፍተህ ትመልሰዋለህ። የኔ ብቻ አይደለም፣ ያው በአጋጣሚ ልጠይቅ ዳጊ። አንዴ ባጭሩ ምን ያህል እንደተረዳሁ ላሳይ ጥያቄ። ይሄን ከተዋህዶ በፊት እኔ ባይ የሆነ ስጋ ከሌለ አልክ። እኔ ባይ የሆነ ስጋ ከሌለ እንግዲያውስ ባለመጠፋፋት ባለመቀላቀል ምናምን ተብሎ እንዴት አንድ ሆኑ ይባላል? ሳይጠፋፉ ምናምን ከተባለ እኮ ከሁለት እንደሆነ ያስታውቃል ነው እያልከኛለሁ። ከዚህ የተለየ ጥያቄ አለ? ባህሪ ላይ ስናስቀምጥ ከዚህ የተለየ ጥያቄ አለ? ለባህሪ የሚነገሩ ነገሮችንም ለአካል ሰተን ከሁለት አካል እንላለን። አስቀድሞ አንድ የስጋ አካል የራሱ ከሌለ ለምን ከሁለት እንላለን ነው? ራይት
በሌለ አካል የስጋ አካል በሌለበት ከዚህ የተለያለው አካል የተለያለው እንዳይንዛዛ ነው ባይዚ ዳጊ። እሺ በቃ ጨርስ። ኦኬ አይደለም እኔ አሁን ካልኩ የተለየ ጥያቄ አለ። ሰፋ አድርግና አስረዳው። ገብቶሃል? እሺ በቃ ስለዚህ ያ በቃ ሌላ ጥያቄ የለህም። ለምን መሰለ እንትን እያልኩ ያሉት እየመለስኩልህ መላልሰ እሱ ነው የምጠይቀውና አንድ ጊዜ ሁላችሁም በደንብ አድርጋችሁ ስሙ። እሺ ሁላችሁም በደንብ አድርጋችሁ ስሙ። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል ምን ማለት ነው? ከሁለት አካል አንድ አካል ማለት ሁለት እኔ ባዮች ይኖሩና ለምሳሌ ልክ ሁለት እኔ ባዮች ማለት ለምሳሌ ቃል ከዘላለም ስለነበረ እኔ የሚል ነው አይደለ? እሺ የልጁ ጥያቄ የገባው የሚል ሰው አለ። እሺ በደንብ ላስረዳችሁ። የልጁ ጥያቄ የሱን ጥያቄ በደንብ ከተረዳችሁት መልሱም ግልጽ እየሆነ ስለሚሄድ ማለት ነው። ለሌላ ጊዜም ጥያቄ እንዳይሆን የወንድማችን ጥያቄ ምን መሰላችሁ? በደንብ አድርጋችሁ ስሙ። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንላለን። እንግዲህ አሁን ከሁለት ባህሪ አንድ ባህሪ ስንል የሰውነት ባህሪ በቃ አለ። ያው እንግዲህ አይደል የሰውነት ባህሪ አዳም ከተፈጠረ ጀምሮ ሰው ነውና ባህሪው አለ። ጉባኤ ኬልቄዶን ላይ ይሄንን ቃሉን የተወሰነ የተምታታ ነገር ይታይበታል። ሃይፖስታስ ሙሉ በሙሉ ፕሮሶፖንን አድርጎ እንዲወክል አድርጎ ይናገራሉ። ያም ሆነ ግን ከጉባኤ ኬልቄዶን ቀደም ብሎ እነ ቄርሎስና ንስጥሮስን በሚከራከሩበት ጊዜ ሃይፖስታሲስ እና ፕሮሶፖን የሚለውን ሁለቱን ለያይተው ነው ሲጽፉ ራሱ የሚጽፉት የሚነጋገሩትና ምንድነው ንስጥሮስ እንኳን አንድ ፕሮሶፖን ብሎ ለሚያምነው ሁለት ሃይፖስታሲስ ይላልና ሃይፖስታሲሱ ይሄ ፓርቲኩላር ኔቸር ነው። ምንድነው ባህሪ አንድ ወጥ የሆነ ባህሪ ኖርና የሰውነት ሁሉ ባህሪ ይሄ ነገር በአንዴ ላይገባችሁ ይችላል። እውነቱን ለመናገር ላይገባችሁ ይችላል። ግን ያን ያህል እንትን አይደለም። ዋናው ቁም ነገሩ መያዝ ያለባችሁ ከሁለት አካል ስንል ስጋዊ የሆነ አካል አለ፣ መንፈሳዊ የሆነ አካል አለ። ሁለቱ አንዱ ለማለት ያህል ነው። ሃይፖስታሲስ እንጂ ፕሮሶፖና ሁለት እኔ ባዮች ቁጭ ብለው ወደ አንድነት መጡ አንልም። ኦኬ እንደዛ የሚል እንግዲህ በሲሪሊያን ክሪስቶሎጂም አይታይም። በኋላ ምን ሰቨርስም ሲያብራሩ የለም። በእኛ ቤተክርስቲያን እስካየው ድረስ አካል ሲሉ ስጋውን ለማለት ለምሳሌ ድንጋይ አካል አለው የለውም? ድንጋይ አካል አለውም የለውም ብሎ ሰው ሊናገር ይችላል። እንዴት አለው ካለ የለውም ከሚለው ጀምር የለውም አካል የለውም ድንጋይ የሚል ሰው አለ። ድንጋይ አካል የለውም ብሎ ከተናገረ አንድ ሰው ምን እያለ ነው መሰላችሁ? ድንጋይ እኔ ባይ አይደለም እያለ ነው። ስለዚህ እኔ ባይ አይደለም። ኦኬ በራሱ ማንነት ያለው አይደለም። ስለዚህ ድንጋይ አካል የለውም ተብሎ ሊጠራ ይችላል። አካል አለው ካለ ደግሞ አንድ ሰው አንደኛ ክርስቲያን ድንጋይ አካል አለው፣ ንፋስ አካል አለው፣ ውሃ ሳይቀር እንደዚህ ሁሉ ይባላል። አካል አለው ሲባል ማንነት አለው እኔ ይላል እያለን ሳይሆን የድንጋይ ባህሪ በዛ በሚታየው ድንጋይ ውስጥ ይገለጣል። የድንጋይ ባህሪን ይዞ ተቀምጧል፣ ቅርጽ ይዞ ራሱን ችሎ እሱን ማለታችን ነው። ፓርቲኩላር የሆነ ኔቸር ነው ራሱ ባህሪ ነው ራሱ አካል ራሱ በነጠላ ኮመን የሆነ እንዳጠቃላይ የሆነ ባህሪ በየነጠላው ሲገለጥ እሱን ራሱን እንደዛ ብለን እንጠራዋለን እና እንደዛ ነው ምናምን ከዛ አንፃር ልንመለከተው ይገባል። ጥያቄ አለኝ። ቴዎሲስ እና አዳም የሚባሉ ወንድሞች እዚህ ጋር ቁጭ ብለው ነበር። አዳም እንኳን ወጥቷል። ቴዎሲስ ቅድም አንድ ሐሳብ ኮሜንት ላይ ስጽፍ ትክክል አይደለህም አለኝና ይሄው ኮሜንቱ ላይ አሁንም ልፖስታት ሐሳቤን ማለት ነው። ይሄው አንድ ይሄ ነው ከታችው ፖስቻለሁ። ሁለተኛ ሐሳቡን በቃል ስገልጽ እኛ የስጋ አካልና የመለኮት አካል በተዋህዶ አንድ ሆኑ ስንል የስጋ አካል ስንል ልክ እንደ መለኮት አካል እንደ አብ እንደ ወልድ እንደ መንፈስ ቅዱስ እኔ ብሎ መናገር የሚችል ህይወት ያለው ህይወት የሚሰጥ ማለታችን አይደለም። ነገር ግን አካል ስንል የሚታይ የሚዳሰስ የሚጨበጥ የሚነካ ለሰውነት የሚነካ ማለታችን ነው ስል ልክ አይደለህም አሉኝ። እንደ አብ እንደ ወልድ መንፈስ ቅዱስ እኔ ባይ እኔ ባይ አይደለም ነው። ስጋ ስል ሰውነት ማለት ሰው። ቆይ እዚህ ላይ አንዴ ይሄን ነገር ልጨምርላችሁ እንደው እንዳትመዛገቡ። በነገራችን ላይ በተዋህዶ ውስጥ ስጋ እኔ ባይ አይደለም አይባልም። ማለት በተዋህዶ ሰዓት ቃል ስጋ ነሳና ያ ስጋ እኔ ባይ ነው። እኔ ባይ ያልሆነበት ጊዜ የለም። እኔ ባይ የሆነው ግን በዘላለማዊ በዛው አካል ላይ ነው። ስለዚህ አሁን የክርስቶስ አካል የማን አካል ነው ሲባል የቃል አካል ብቻ ተብሎ አይነገርም። የስጋው ቃል አካል ነው። አካሉ አንድ ነው ቢባልም የቃል ብቻ ተብሎ አይደለም የሚጠራው የስጋም ጨምረው። ስለዚህ ስጋ በራሱ ኢምፐርሰናል ነው አይባልም። ሶሪ ግን ልገባ ስለሆነ ስጋው ቃል ኢንካርኔት ከማድረጉ በፊት ስጋ እኔ ባይ ነበር እንዴ?
ኧረ እስካሁን እሱን ነበርኩ ስመልስ የነበረው። እስቲ የሰማችሁ እንደው መስማት አለ መስማታችሁን ለማረጋገጥ ከስግው ቃል በፊት ወይም ከተዋህዶ በፊት ስጋ እኔ ባይ ነበረ። እስቲ መልሱ እስቲ ኮሜንት ላይ በእግረ መንገድ ነው ይመስል እንደዛ ካልነበረ ለምንድን ነው ከሁለት አካል አንድ አካል? አንዴ ቆይ ዳኒ ቆይ እየሰሙ ከሆነ እስቲ ቢያንስ እነሱንም ቼክ ላድርግበት። እኔ ባይ ነበር ከተዋህዶ በፊት ስጋ ራሱን ችሉ ያየነው መልሳቸውን ሁሉም የሚመልሰው ተመሳሳይ መልስ ነው። ለምንድን ነው የማትሰማው እያስረዳውኝ ዳኒ? ኖ አሁን ነው የገባሁት ያንተን አልሰማው ነገራችን ላይ እንደገባው ስቦኝ ነው የገባሁት እና በእርግጥ እንደዛ አይነት ነገር ፓርሻል ሽትና 15 ሴኮንድ አልቆየም ሲስበኝ። ኦኬ አይ የቆየ ሲቀጥል እኛ ማልተሳሳትንም ማለት ነው ማለት እናንተ ማልተሳሳትም ማለት ነው። አይ ፕሮቴስታንትማ እዚሁ እኮ አሁን ማን ነው ባለፈው እኮ ኤፍሬምንም እኮ አስገብተን ከሁለት አካል ከሁለት እኔነት ነው ብሎ እኮ ሲናገር ነበር። ምንድነው ፕሮቴስታንት እኔ ማምነው አሁንም ቢሆን እኔ ባይ አይደለም ስጋ እኔ ባይ አይደለም ነው እንጂ ቃል ስጋ ሆነ ይላል። ስለዚህ ይሄ የሚካድ አይደለም። ሆፖስታሲስ ለምሳሌ ባህሪ ተብሎ ተተርጉሟል። አሁን ከቃል ወጣህና ወይም ደግሞ ከአካል ወጣህና ወደ ባህሪ ጋር ገባ አይደለም። ፓርቲኩላር ኔቸር ነው ሃይፖስታሲስ ባይዘው አካል ብለን የምንጠራው ፓርቲኩላር ኔቸሩን ነው። ጀነራል የሆነው ኔቸር ሳይሆን ሁሉም ሰው በፕሮቴስታንት በፕሮሶፖንና በሃይፖስታቲክ መካከል ልዩነት እንደሌለው አታውቅም? አውቃለሁ። እንኳን አይደል በፕሮቴስታንት ብቻ አይደለም ባይዘው ኬልቄዶን ላይ ነው እንደዚህ አይነት ነገር የተሰራው። ኬልቄዶን ላይ ምን አይነት ነገር ተፈጠረ መሰለ? ሃይፖስታሲስና ፕሮሶፖን የሚመሳሰሉ አንዳንድ ጊዜ ኢንተርቼንጀብሊ ልንጠቀምማቸው እኮ እንችል ይሆናል ምናልባትም፣ ግን ኬልቄዶን ላይ ሙሉ በሙሉ ጫፈለቁት እና ከዛ በኋላ ብዙ ጊዜ አሁን በዚህ መልኩ ነው ሰው የሚያስቀምጠው። አሁን እኔ ያለሁት ምንድነው ቆይ አንዴ አሁን እንደዚህ ምንድነው ነገረ መለኮት ወይም ቴዎሎጂን ስታጠና አንደኛ መጽሐፍ ቅዱስ ላይ አለ፣ በኋላም ደግሞ ከሱ በኋላም ደግሞ እንደዚህ ሂስቶሪካል የሆነ ቴዎሎጂ አለ። ራሱን ችሎም ባይዚ ሂስቶሪካል ቴዎሎጂ የሚባል እንትን ፊልድ አለ፣ ፊልድ ኦፍ ስተዲ ነው በዛ ደረጃ እንኳን እና ስለዚህ አሁን ከታሪክ አንፃር ቃላቶች በምን ጥቅም ላይ ውለዋል የሚለው መታየት አለበት። እንግዲህ ይሄንን እንግዲህ አይኖ ካልክ ያስገርመኛል። ቃላት እንዴት ነው ጥቅም ላይ ከረንት ስኮላርስ እንደሚጠቀሙ አንተ ራስህ ታውቃለህ። ከረንት ስኮላር ስንተዋቸው እንደ አንተ ከረንት ስኮላር ላይ እኮ አይደለም የኛ ትምህርታችን የተመሰረተው። ትምህርታችን እኮ ከጥንትም ጀምሮ የመጣ ነው። ኦኬ አይ የከረንት ስኮላርሶቹን ሴትል እናድርግና ወደዛ እንመለሳለን። ታዋቸው የከረንት ስኮላርስ ምን የፕሮቴስታንት የከረንት ስኮላርስ ምን አሉ ያን ሀለን የመሽግድ ይሰጠኛል። አሁን እሱን እኮ አይደለም እያልኩ ያለሁት። አሁን ላይ ለምን እንደማይሰጠኝ ልንገርህ። አሁን ላይ ያሉ ፕሮቴስታንቶች የሚናገሩት ነገር አይደለም ግድ የሚሰጠኝ ማለት ቃላቱን የሚጠቀሙበት ነገር ለምን ካልከኝ የኛ ነገረ ክርስቶሳችን ያገላለጹ አሁን ላይ በመጡ በፕሮቴስታንቶች የተቃኘ ሳይሆን ከጥንትም ጀምሮ የመጣ የሲሪሊያን ፎርሙላን ይዘን ወይም ተከተለን የመጣንን ለምሳሌ ኦኬ ከጥንትም አላው ከሐዋርያት ጀምሮ እና አገላለጹ ላይ ደግሞ how to interpret የሚለው ላይ ማለት ነው ኤክስፕሬሽኑ ላይ ምንድነው አባቶቻችን ኤክስፕረስ ባረጉበት መንገድ በገለጹበት መንገድ ነው የሚቀጥለው እና አሁን ያን የገለጹበት መንገድ ቃላቱን የሚጠቀሙበት መንገድ ይዘን አሁን ደግሞ አሁን የመጡ ደግሞ የሚጠቀሙበት አለ እሱን ተቀበል ብትለኝ ይሄ በጣም ቀልድ ነው ለኔ እንኳን ለኔ ላንተ ቀልድ ነው ሊሆን የሚገባው እና አሁን ቁም ነገሩን ልንገርህ አንዴ ቆይ እዚህ በተናገርከው ነገር ላይ መልስ መመለስ አለብኝ ካለ አሁን ምን አልክ መሰለ ስለ ፕሮቴስታንት ስኮላርስ ብዙ አይደለም ሂስቶሪካል ነው ያልክ ያለው እኔ እስከማውቀው ድረስ ግን በጣም የተጠናና በጣም ብዙ ስኮላርስ ያለው በፕሮቴስታንት ነው እንጂ በኦርቶዶክስ አይደለም። ይሄን ደግሞ ማወቅ አለብን። አልገባኝም። ምን የቃላቶቹን ብዙ አጥንተው ነው እንደዛ ያደረጉት እያልከኝ ነው? ስፔሲፊክ ቱ ዚስ ሰብጀክት ብቻ ሳይሆን በስኮላርስም በፔፐር አይደለም በሪሶርስም የናንተን ነው ብዙ የለም። የናንተ ብዙ የለም አልከኝ። ሲጀመር ፕሮቴስታንቶች እኔ ጤነኛ የምትላቸው ፕሮቴስታንቶች መሰረቶቻቸው እንዳለ የኛ አባቶች ናቸው። የኛ ስራዎች አሉ እንደ ጠቅላላ ከጥንት ጀምሮ ያሉት አሁን ቅርብ ጊዜ ላይ መጣ ብዙ ስራ የኛ ነው ተላለ በጌታ የናንተ እኮ እነ ፊሊፕ ሻፍ እኮ ፕሮቴስታንቶች ናቸው። ፕሮቴስታንቶቹ ያን ያህል ደንስ የሆነ በጣም የሚገርሙ ትልልቅ ስራዎችን እኮ የሰሩት የራሳቸውን የአባቶቻችንን እኮ በእንግሊዝኛ አድርገው ያቀረቡት እንጂ የራሳቸውን እንኳን አይደለም። እና የናንተ ስራ የለም የሚለው ያስኬድም ፕሊስ ወንጀልህን ተውና በል። እኔ ስኮላርሶችን አላናናኩም እኮ ሙሉ በሙሉ እንደዛ አይደለም ያልኩት። እኔ እዚህ ጉዳይ ላይ ግን ያልኩት የምትሰማኝ ከሆነ ዳኒ እዚህ ጉዳይ ላይ ተርሞቹ የራሳቸው የሆነ የሚያንጸባርቁት ነገር ይኖራል። የራሳቸው የሆነ አባቶች ሲጠቀሙባቸው ሆፖስታሲስ እና ፕሮሶፖንን እየለያዩ እየከፋፈሉ ሲጠቀሙ እንመለከታለን። አለ ይሄ ነገር እና ስለሚታይ
በነ ቅዱስ ባስልዮስ ዘቂሳርያ በነ ጎርጎርዮስም በሌሎችም አባቶች ማለት ነውና በነ ቄርሎስም በኋላ ኢቭን በንስጥሮስም ራሱ በጣም በሚያስገርም ሁኔታ ሁለቱ ሲናገሩ እንደዛ ነው። እና ሰው እያልኩ ያሉት ምንድነው ተርሞቹን ስንጠቀም ከጥንት ጀምሮ በምን መልኩ ነው የመጣው? ተርሞቹ ያኔ በተጠባባሉት መልኩ ስለሆነ የምንጠቀማቸው እኛ ሀገርም ደግሞ የምንጠቀምበት መንገድ ደግሞ አለ። የኢትዮጵያ ሊቃውንትን ወደ ጎን ያንተን የጴንጤ ወይም የፕሮቴስታንት ስኮላሮች ላጸድቅልህ አልችልም። እስቲ አንዴ ፈለገ ቄርሎስ ነው ማለት ነው ሚውት አድርገው እስቲ አዲስ የገባው አንተ ተወዳጅ ወንድም። እሺ መጣ እና ምንድነው ዳኒ ለምሳሌ እኛ ሀገርም እኮ አካል የሚለውን እኮ የሚጠቀሙበት መንገድ ደግሞ አለ አይደለ? እሱን የሚጠቀሙበትን መንገድ አይ የኢትዮጵያ ስለሆነ ወደ ጎን አድርጌ ኖርማሊ ፕሮቴስታንት ስኮላር ሲሆን ደግሞ ልቀበልም ደግሞ አይደለም። ስለዛ የፕሮቴስታንት ስኮላሮችን ጀነራሊ እንደዚህ ዲስክሬዲት ያደረኩኝ ሳይሆን በጣም ጥሩ የሆነ ስኮላርሊ ስራ የሚሰሩ በጣም ደገኛ ሰዎች አሉ እንዴ እኔ ራሴ የምጠቀምባቸው ማለት ነው። በጣም በጣም ደገኛ የሆኑ ፕሮቴስታንት ስኮላሮች አሉ። ይሄንን ዲና ያላረግም እኔ ኢቨን ፊሊፕ ሻፍ እኮ ፕሮቴስታንት ነው አልኩ። ለምሳሌ ይሄንን የአባቶችን ትምህርት እንዳለ ኮምባይን ያደረገው እሱ ፊሊፕ ሻፍ ነው። ፊሊፕ ሻፍ አድርጓል፣ ሌሎች አላደረጉም ሳይሆን ፊሊፕ ሻፍ ግን በጣም በጣም የሚገርም ስራ ነው የሰራው ታላቅ ሰው። ለምሳሌ ያለ መጠፋፋት ካለ ኪቲኪያኒዝምን ይከላከላል፣ ያለ መለያየት ካለ ንስጥሮስን ይከላከላል። የማይለያዩት ምንና ምን ናቸው? እንዲሁም አንድ አምላክነቱና ሰውነቱ። ስለዚህ ሁለት ሆኑ ማለት ነው ያው ስትገልጸው። እኛም ይሄንን ነው የምናውቀው አይደለም። አይ እኔ እንግዲህ አሁን የአምላክነትና የሰውነት ባህሪ አልጠፋም ከማለት አንፃር ከሆነ እኛ እሱን እንደዛ እንላለን። ግን ከተዋህዶ በኋላም ሁለት ነው ካልክ ኢየሱስን ሁለት ነው ካልክ ባህሪው ሁለት ባህሪ አንድ ክርስቶስ ነው የምንለው። እናንተ ግን ሁለት ባህሪ አንድ ክርስቶስ ነው የምትሉት እኮ። ሰው አንድ ባህሪ የምንለው ሁለትነት ስለሌለ ዱዋሊቲ የለም። ሁለትነት ካለ አልኩ እኮ ባህሪ ላይ ባህሪውን ሁለት ብለን የምገልጸው ከሆነ ለምን በብዙ ቁጥር አጠራውም? ልክ አምላክ ላይ ተመልከት፣ አምላክ ላይ አንድ ባህሪ ስላለው ነው አንድ አምላክ ብዬ የምጠራው። እንግዲህ ከዛ ባህሪ በላይ ሁለት ባህሪ ወይም ሶስት ባህሪ ቢኖረው አምላኮች ይባል ነበር። እንግዲህ እርግጥም ነውና አንድ ባህሪ ስላለው አምላክ ላለው እንጂ አምላኮች አልልም አልከኝ። ኢየሱስ ደግሞ አንድ ባህሪ አይደለም ሁለት ባህሪ ነው ያለው እያልከኝ ነው። ስለዚህ ዱዋሊቲ አለ። ዱዋሊቲ ስላለ ለምን በብዙ ቁጥር አልጠራሁም? አየህ ኢየሱስን ሁለት አድርጋችሁታል የምንለው ለዚህ ነው። ሁለት ኢየሱስ የለም። ባህሪውኛ እኔ ይላል ብለናል እንዴ? ስለ እኔ ባይነት ከሆነ አልኩ ባህሪው ማን ሁለት ፐርሰን የምንለው እኮ እኔ ባይነቱን ነው። ስለ ፐርሰን አይደለም። በፐርሰን ደረጃም በአካል ደረጃማ ከሆነ ስላሴ ላይም እኮ ስንት አካል ነው ያለው? ሶስት አካል አለ። እሺ ሶስት አካሉን ይዛ አምላኮች ትላለ። አምላክነት አንድ ነው፣ ኢሰንሱ አንድ ነው። ስለዛ አምላክነት አንድ ነው። አምላክ ብዬ የሚገልጸው በነጠላ እንትን ያው ከባህሪ አንፃር ነው እንጂ ከአካል አንፃር አይደለም እያልከኝ ነው። ከአካል አንፃር አይደለም። አሁን ከባህሪ አንፃር ነው። ልክ እንደዚህ ሁሉ ከባህሪ አንፃር እንሂድ ኢየሱስ ጋር እና ሁለት ስለሆነ በብዙ ለምን አጠራውም? ለምንድነው ከባህሪ አንፃር የምንሄደው? ፐርሰን ሆኖ እያለ ስላሴ ላይ እኮ ፐርሰን አለ። ግን ከባህሪ አንፃር ነው አሁን በብዙ በብዝሃነትና በነጠላ መጥራትን እንትን ያለ ነው። ለማንኛውም አሁን የገባው ገብቶታል፣ አንተም ተረድተዋል ብዬ አስባለሁ። ቁም ነገሩ ምንድነው? እኛ ሁለት ምን አልከኝ ሚኪ? ዳኒ አምኗል እያለ ስለዚህ እኛ የምናምነው ስህተት አይደለም እያልክ ነው ማለት ነው አንተ ራስህ። የትኛውን ዳኒ? እኔ ዱዋሊቲ ከሁለት ባህሪ አንድ ባህሪ ትክክል ነው ብለህ አምናሃል ማለት ነው አንተ ራስህ። ከሁለት ባህሪ አንድ ባህሪ እኔ ብቻ ሳልሆን አንተ ራስህ አምናሃል ማለት ነው። ከሁለት ባህሪ አንድ ባህሪ የሚለውን አንተ ካመንክ እሰየው። ያው እኔማ ሁሌም እምነቴ እሱ ነው። ከሁለት ባህሪ አንድ ባህሪ የሚለው ነው። ከሁለት ባህሪ አንድ ክርስቶስ የሚለውን አምናሃል ማለት ነው። ምክንያቱም ዲስፕሩቭ አላረከው ማለት ከሁለት ባህሪ አንድ ክርስቶስ ምን ማለት ነው? አንድ ባህሪ ማለት ነው። አንድ ክርስቶስ ስትል አንድ ክርስቶስ የማይነጣጠል የማይከፋፈል የማይላይ የማይለዋወጥ የማይጠፋፋ አንድ ክርስቶስ። ምንም ስህተት የለበትም። ከሁለት ባህሪ የሚለው አገላለጽ ምንም ስህተት ኖሮበት አያውቅም። ሁሌም ይሄ ኦፍ ቱ ኔቸርስ የሚለው ሁሌም የኛ እምነት ነው። ኢንቱ ኔቸርስ የሚለው ነው የምንቃወመው። ከሁለት ባህሪ የሚለውን ሳይሆን የምንቃወመው ሁለት ባህሪ የሚለውን ሁለት ባህሪ ብሎ መከፋፈልን ነው የማንቀበለው። እንደዛ ነው። ኦኬ። ስለዚህ እዚህ ላይ ምንም ተቃውሞ የለኝም። ሰላማችሁ ይብዛ። ዳኒ እኔ አንድ ጥያቄ ያለኝ ቆይ ቢያድግልኝ አንድ ጊዜ ሊትን አጋጣሚ ልጠቀም። አሁን ክርስቶስ በዚህ ሰዓት በእነዚህ መጠበቂያዎች ውስጥ ነው ያለው ማለት አፍተር እርገት ከእርገት በኋላ አትወጣ ዳኒ በሉ በቃ እሺ እኔ ልለያችሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን ምናምን። ቃሎት አንድ ጥያቄ አንዴ ወይ ሚክ ኢየሱስ ክርስቶስ አሁን ከእርገት በኋላ ወደ ሰማይ ካረገ በኋላ እነዚህ መጠበቂያዎች ምናምን የሚባሉ ነገሮች ይኖራሉ ወይስ ይቀጥላሉ?
አዎ ያው እንግዲህ አይለያይም። ኢየሱስ ካረገ በኋላ ሰውነቱና አምላክነቱ አይነጣጠሉም። ስለዚህ ሁለት አይሆንም። አንዱ አንዱን አጥፍቶም ደግሞ አንደኛው ብቻም አይቀርም። ስለዚህ አሉ ይቀጥላሉ። ኦፍ ኮርስ ኦኬ እሺ ሚኪ እሺ እሺ እኔ ዳኒ አኬ ልጠይቀው ሊወጣ ከሆነ ኧረ ዳኒ ለዳኒ ጥያቄ ነበረኝ። እሺ ሳም እሺ አንዴ ልወጣ ስለሆነ ቢያርግልኝ አንዴ ዳኒም የለም አኬን ላይ ጠይቁትና ከዛ እንቀጥላለን እኛ ቢያርግልኝ። እሺ ቅድም አኬ በመጀመሪያ ሰላም ብያለሁ፣ ሁላችሁንም ሰላም ለእናንተ ይሁን ብያለሁ። ቅድም አኬ እየሰማኝ ከሆነ እየሰማው ነው። እሺ ቅድም ስለ እኔነት ስታስረዳ እኛ እኔነት የምንለው ወይም ደግሞ ከመጸነሱ በፊት ስጋ እኔነት የለውም፣ ቃል ግን እኔነት አለው። ምክንያቱም ከተጸነሰ በኋላ ነው የመጣው እኔነቱ። ስጋ ያገኘው ያ ስግው ቃል ነው እኔ የሆነው እንጂ ቢፎር አይደለም ብለህን ነበረ። በዚህ ዲፊኒሽን እኔ ያለው ሰውነት ስግው ቃል ነው አይደለ? እኔ ያለው ኮሚኒኬሽን ኦፍ አይዲየምስ የሚባል ነገር ታውቃለህ? ምናልባት ቴዎሎጂ ትንሽ ቀመስ አስረዳኝ እስቲ፣ በደንብ አስረዳኝ ለማወቅ ስለምፈልግ። እሺ በቃ ኮሚኒኬሽን ኦፍ አይዲየምስ ብለው የሚገልጹት ምንድነው? ቴዎሎጂያኑ ክርስቶስ አንድ ጌታ ስለሆነ ወይም አንድ ክርስቶስ ስለሆነ ለቃል የሚነገሩ ነገሮች፣ ለአምላክነት የሚነገሩ ነገሮች ለስጋ ራሱ ተሰጥተው ይነገራሉ። ለስጋ የሚነገሩ ነገሮች ደግሞ ለአምላክ የሚነገራሉ። ለምሳሌ አምላክ ሞቷል አልሞተልህም? አምላክ ሞቶልሃል አልሞተልህም? አምላክ ወልድ ሞቶልኛል። ሞቶልሃል። አሁን መሞት ምናምን የሚነገረው ለስጋ ነው አይደለ? ለስጋ ነው። ግን አሁን በተዋህዶ ሰዓት ግን መነጣጠል ምን ስለሌለ አምላክ ራሱ ሞቶልኛል ብለን እንናገራለን። አሁን ይኸው ለስጋ የሚነገሩ ነገሮችም ለአምላክነት ይነገራሉ፣ አንድ ስለሆነ ማለት ነው ኢየሱስ። ልክ እንደዚህ ሁሉ ለምሳሌ ከሰማይ የወረደው ቃል ነው ወይስ ስጋ ነው? ቃል ነው። ግን ለምሳሌ ዮሐንስ ወንጌል ላይ ምን ብሎ ተናገረ ጌታችን? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ከሰማይ የወረደው የሰው ልጅ ነው አላለም ብሏል። ግን የሰው ልጅ ከሰማይ ወርዷል? አልወረደም። አየህ፣ ለቃል የሚነገረው ለማን ይነገራል? ለስጋም ይነገራል። ለስጋ ይነገራል። ስለዚህ አሁን መነጣጤል የለም። ለአንዱ የምትናገረው ለአንዱ ስለምትናገር አምላክ ሰው ሆነ ብቻ ሳይሆን ሰው አምላክ ሆነም ተብሎ የሚነገረው ከዚህ አንጻር ነው። ሰው አምላክ ሆነ ሲባል ሰውነቱን ትቶ ወደ አምላክነት ተሸጋገረ ማለት አይደለም። ወደ አምላክነት ተቀየረ ማለት አይደለም። ሰውነቱ በፍጹም ወደ አምላክነት አልተቀየረም። እዛው ሰው ነው። ግን ከቃል ጋር ስለተዋሃደ በተዋህደው ቃል በኩል አምላክ ተብሎ ይጠራል። ቃልም ልክ እንደዛ ነው። ወደ ስጋነት አልተሸጋገረም ወይም ወደ ስጋነት አልተለወጠም። ቃልም ስጋ ሲሆን ወደ ስጋነት ተለውጦ አይደለም። ቃልነቱን ሳይተው ስጋ እንግዲህ የራሱ በማድረጉ በዛ በተዋህዶ ስጋ በኩል ሰው ሆነ ተብሎ ይነገርለታል። እንደዛ ማለት ነው። አንድ የገባኝን ነገር ልናገርና ትንሽ ማብራሪያ የምትሰጥበት ነገር ልጠይቅ። ሰው አምላክ ሆነ ስትሉ እናንተ ሰው አምላክነትን መጠሪያ ይዟል፣ ወይም ደግሞ ሰው ራሱ በኢየሱስ ክርስቶስ ሰዋዊ ማንነቱ አምላካዊ ማንነት ስላለው በስግው ቃል ስለሚባል ነው አይነት ዲፊኒሽን የሰጠኝ መሰለኝ። እንግዲህ እርግጠኛ በትክክል ከገለጽኩ ትነግረኛለህ። ነገር ግን እኔ የጠየኩህ ከዛ አንጻር ሳይሆን ሰው አምላክ ሆነ ሲባል ፍሮም ደ ቢጊኒንግ ነው። ያው ቃል ስጋ ሆነ የተባለው ፍሮም ደ ቢጊኒንግ ነው። አምላክ መጥቶ ሰው ስለሆነ ሰው አምላክ ሆነ ስንል ግን ኢቭን ቃሉ ሲናገር የሚያስረዳው ፍሮም ደ ቢጊኒንግ ሰው አምላክነትን አመጣ ወይም አምላክነትን ገንዘብ አደረገ የሚለው ፍሮም ደ ቢጊኒንግ ኢኒሺዬቲቭ አይነት ያመጣብናል። ያንን ኮዝ እንዴት እናደርጋለን ነው አይደለም። እኔ ስለሆነ ደህና ዋሉ። እሺ እኔ ጋር ሌሊት ሆኗል፣ ሲነጋብኝ ነው። ኦኬ እሺ፣ አንተ መጥተሃል። ስለዚህ ቀጥሉ። ቃሎት ያሰማልና ጸጋን ያብዛልን ሁላችሁንም። መልካም ቀን ይሁንላችሁ። አሜን። ደህና ዋሉ። ቅድም ስናገር ሰው አምላክ ሆነ የምንለው በምን ምክንያት ነው አልኩኝ። ማን ሰው ስለሆነ ነው? አምላክ ሰው በመሆኑ ምክንያት ነው። ራሱ ሰውንም አምላክ ሆነ ብለን የተናገርነው እኮ አልኩኝ። ስለዚህ የምንጀምረው ሰው አምላክ ሆነ አምላክም ሰው ሆነ ብለን አይደለም። እንዲህ ብለን አይደለም የምንናገረው አምላክ ሰው ሆነ ሰው አምላክ ሆነ። ቃል ስጋን የራሱ በማድረጉ ምክንያት በዚህ ምክንያት እንዳይረሳ፣ በዚህ ምክንያት ደግሞ ያለው ድጋሚ እንዳትጠይቀኝ ማለት ነው።
ቃል ስጋ በመሆኑ ምክንያት ስጋ ራሱ ደግሞ አምላክ ተብሎ ተጠራ። በዚህ ምክንያት አሁን በዚህ ምክንያት እያልኩኝ ኢኒሺየት አያደርግም ወይ የሚያስብል አይመስለኝም። እንደዛ ነው። ከዚህ አንፃር የሚታይ ነው እኮ ሰው አምላክ ተባለ ማለት አይቻልም። ያው ትክክለኛ የሚገልጸው እሱ ነው። ሰው አምላክ ተባለ ሳይሆን ነው የተባለው እኮ የሆነው እኮ ሰው አምላክ ነው። ሰው የሆነው ሲሆን መጀመሪያ የሆነው ሰው አምላክ ተባለ የሚለውን ትቀበላለህ? ሰው አምላክ ተብሏል። አዎ በኢየሱስ ውስጥ። ስለዚህ ሰው አምላክ ተባለ። ሰው ሳይሆን ነው አምላክ የተባለው ወይስ ሆኖ ነው አምላክ የተባለው? እኮ አምላክ ሰው ስለሆነ እኮ ነው ሰው አምላክ የተባለው። ወዳጅ አዎ ትክክል ነው። አምላክ ሰው ስለሆነ ሰው ራሱ ደግሞ አምላክ ሰው ስለሆነ ሰው አምላክ ተባለ። አዎ አምላክ ሰው ስለሆነ ሰው አምላክ ተባለ እንጂ አልሆነ መሆንኛ አይደለም። ሰው ኦኬ ሰው ጭራሽ አምላክ አልሆነም፣ ግን ኢኒሺዬቲቭ አይደለም። አይ ሰው ኢኒሺዬቲቭ አይደለም። እሱንማ ተነጋገርን እኮ እንደው በጌታ ሳሚያት እንትናት በቃ እንደዛ ከሆነ ተገብቶኛል። አሁን ያልከው ሰው ግን እሺ ከገባህ አሳየው። ግን ሰው አምላክ ይባላል አልከኝ። ሰው አምላክ ይባላል። አዎ ሰው አምላክ የተባለው አምላክ ሰው በመሆኑ ምክንያት ነው። ትክክል። ይሄም አልተሳሳትክም። አምላክ ሰው በመሆኑ አምላክ ሰው ባይሆን ሰው እንዲሁ አምላክ አይባልም። ሰው አምላክ ተባለ። ሰው አምላክ ስለሆነ ነው። ምንም ግልጽ እኮ ነው። ሰው አምላክ ሆነ ግን ብለን ግን አይደለም የጀመረው። አምላክ ሰው በመሆኑ ሰው አምላክ ሆኗልና ሰው ደግሞ አምላክ ሆኗል። አምላክ ተብሎ ይጠራል ነው ወይም አምላክ ይባላል ነው። አምላክ ይባላል ነው። እና አምላክ የሚባለው የምርም አምላክ ስለሆነ እንጂ አምላክ ባይሆንማ አምላክ እንዲሁ ዝም ብሎ አምላክ አይባልም። እና ኤኒዌይስ የተግባባን ይመስለኛል በስተመጨረሻው። አመሰግናለሁ። ኦኬ እሺ ሳሚ በጣም ቆንጆ እያደረገን ያብራራኸው። እንደው ቃለ ሕይወት ያሰማልን። እንዴት ብዬ እንደማመሰግንህ አላውቅም። እንደ ጌቱ መጣሁ እኮ እኔ አንተን እከተላለሁ እኮ ልክ እንደ ጥላ አለው ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን። የኔ ጥያቄ አልተመለሰም። መሀል ላይ የገቡ ዳኒ መጥቶ ገባ፣ ሳሚም ቀጠለና የኔ ማለት አዳምና ቴዎሲስ የሚባሉት የተናገርኩትን ንግግር ትክክል እንዳልሆነ ማነው ስለነገሩኝ በቃ እሱ ላይ ያርግልኝ። እሱ ላይ ከተግባባችሁ አሁን እኔ ሳወራ ትክክል ከሆነ በቃ በዛ ያዘው ቢያርግልኝ ችግር የለውም። አይደለም እኔ ከተሳሳትኩ ማረም ስላለብኝ እኔ ካልኩት ጋር የተለያየ ነው ያልኩትማ ይሄው እኔ ከስር እኮ ጽፌው እኮ ነው። ይሄው እንደዚህ ጻፈውና እኔ ላንተው በቃ ይሄው ለቀኩት። ይሄው አይታየኝም ለኔ። ኦኬ ተውቆ አንዴ እሺ። ሰው አካል ነው ስንል ልብ በሉ የሚታይ የሚዳስስ የሚጨበጥ የሚነካ ማለታችን እንጂ እኔ የሚል ህይወት ያለው ህይወት የሚሰጥ ማለታችን አይደለም። ከተዋህዶ በፊት ነው ማለት ከተዋህዶ ምንድነው? በተዋህዶ ውስጥ ያው እንግዲህ አሁን ሲዋሃደው እንደዚህ እኔ ባይነትን አይደለም የተዋህዶ ለማለት ከሆነ ትክክል ነው፣ አልተሳሳትኩም። በተዋህዶ ሰዓት ግን ሰው ራሱ ግን እኔ ባይ ነው ራሱ ሰውነትም እኔ ባይ ነው። ከምን አንፃር ከተባለ ሌላ ራሱን ችሎ ሳይሆን በዛው በቃል አካል እኔ ባይ ሆኖ ስለሚኖር እንጂ የሆነ ኢንኮምፕሊት እንደሆነ ነገር የሆነ ኮምፕሊት ሂዩማኒቲ እንደሌለው አድርገን ልናይ አይገባም። ዝም ብሎ የተንጠለጠለ ባህሪ ብቻ ብለን እንዳናስብ እኔ ባይነት ያለው ነው። በማን ከተባለ በዘላለማዊ የቃል ፕሮሶፖ ነው ውስጥ ነው እና ትክክል ነህ። እንደዛ ከሆነ አልተሳሳትክም። እግዚአብሔር ያክብርልን፣ ቃልዎት ያሰማልን ቢያርግልኝ። እሺ በቃ እናንተ ቀጥሉ። አክሊል ወይ የቅድሙ መጽሐፍ ስሙ እዚህ ጋር ተመልሼ መጥቼ ነው አንድ ጊዜ እንትን ልበለው ተሳስታል ያልኩት ለምንድን ነው ልንገረው? እሺ አንዴ የቅድሙ መጽሐፍ ስሙን ንገረኝ። የትኛውን ቤት የእንትን የአካሉን አብራራህበት ማለት ነው። አካል ፒዲኤፍ አለው እንዴ? የመላከ ብርሃን ነው። መላከ ብርሃን እሱ መርሎታ አዳምያ እንዴ መርሎታ አሚን መላከ ብርሃን አድማሱ ጀንበሪ በፒዲኤፍ አለ። አሁን በቅርቡም ደግሞ አሳትመውታል መሰለኝ። ያረው ነው ነባማ ነጠረ ናቸው እዚህ ጋር አለ። በቃ ችግር የለውም። በቃ አመሰግናለሁ። አክሊልዬ መውጣት ትችላለህ። ገበያ ላይ አለ በቀላሉ ታገኛለህ። እሺ ቤተሰብ ኦኬ እሺ በቃ እንትን አሁን ያለፈውን ነገር እያነሳችሁ አትከራከሩበት። በቃ ይሄ ካግባባችሁ እስካሁን ካግባባችሁ በቂ ነው። ለመግባባት በጣም እናመሰግናለን። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ በቤቱ ያጽናችሁ። በጣም ወሳኝ ቦታ ላይ መጥተህ ወሳኝ ትምህርት ነው የሰጠህን።
እናመሰግናለን። አኪ አብዝቶ ይጨምርልን መረዳቱን ብያለሁ። አሜን አሜን። ሚኪ እግዚአብሔር ያክብርልን። በቃ እሺ